ለልጅ መንገብገብ ማለት እኮ ልጅን ለማየት መናፈቅ ማለት አይደለም እኮ ለልጅ የሚገባውን አይነት አባት ሆኖ መገኘት ነው። ልጁ ነገ የሚያፍርበትን ልጁ ነገ አባት እንደዚህ ነው እየተባለ አንገቱን የሚደፋበትን ተግባር አለማድረግ እኮ ነው አይደል? ለልጁ መንገብገብ ማለት እኮ እናቱን መውደድ እኮ ነው። ለልጁ መንገብገብ ማለት ሚስቱን ማክበር እኮ ነው እንዴ። ለሚስቱ ባል ሆኖ መገኘት እኮ ነው። ልጁን የሰጠችው እኮ እሷ ናት አይደል እንዴ? ከልጁ በፊት የምትቀድመው ሩታ ናት አይደል? በነገራችን ላይ እኛ እኮ አይተን የማናውቀውን ነገር ነው እያየን ያለነው። ሚስት አንድ ቀን ሚስት ጥሏት የሄደው ባሏን የማይፈልጋት ባሏ ልጄን አሳይኝ ብሎ መጥቶ የመጣበት መንገድ አግባብ ሳይሆን ሲቀር ሲጣሉ ከዛ አብርሃም ከሌላ ሴት ጋር ከሀገር ሊወጣ ማለት ነው። በቃ ልጄን አላሳይም ብላኛለች፣ ስለዚህ ትዳሬ ላይ ማግጣለሁ። ልጄን አላሳይም ብላኛለች፣ ስለዚህ ከሌላ ሴት ጋር ሄዳለሁ። ሰው እናት አባቶቻችን ጋር እስኪደን ስንት ሰው እኮ ትዳሩ ላይ እኮ የሚመች ነገር ብቻ ኖሮ እኮ አይደለም ትዳር ውስጥ የሚኖረው። ስንት የማይመቹ ቀናቶችን እያሳለፈ ነው እኮ የሚመቹ ቀናቶችን የሚፈጥረው። ስንት የሚያሳዝን ስንት ደስታቸውን የሚያበላሽ ነገር እየተፈጠረ እኮ ነው። በመታመም በማጣት ለልጆቻቸው ወተት መግዣ እስከ ማጣት እየደረሱ ያን ቀን ጥርሳቸውን ነክሰው አልፈው እኮ ነው ዛሬ ላይ 10 ዓመት በትዳር 20 ዓመት በትዳር ቆየን እያሉ የሚመሰክሩልን ሰዎች እኮ የተደላደለ ህይወት ኖሮ አይደለም እኮ G+3 ውስጥ የኖሩ ሚስትም ባለም የነጠጠ መኪና እየነዱ ምናምን ሁሉ ሞልቶላቸው አይደለም ዛሬ ሰዎች በትዳራቸው እንደዚህ ዓመት ደረስን እግዚአብሔር ይመስገን የሚሉት እኮ ይሄንን ውጣ ውረዶች አልፎ እኮ ነው። አብርሃም ወይ ዘለሳት ጨርስ ትዳር ውስጥ ገብተህ ነው ወይ ደግሞ የሆነ ማናቀው ነገር ካልኖረ በስተቀር በጣም ቀላልና ሲምፕሉን ነገር ለምንድነው ማስፋት የፈለከው? ለምንድነው ሙሉ ለሙሉ ሩታናት ጥፋተኛ ሩታናት ልጅ ወደ ትዳሩ እንዳይመለስ እያደረገች ወደ ሌላ ሴት እንዲሄድ እያደረገችው ተብሎ እንዲወራል የፈለከው? ይሄ ነው ግልጽ ያልሆነልኝ። እኔ የምሬን ነው ብላችሁ አልፋታውም። አብርሃምን የፈለገ ነገር ቢመጣ አልፋታውም። በቃ ቻናሌ ለማዘጋት ምናምን ብዙ ሰዎች የምታደርጉትን ነገር በደንብ አድርጌ ያውቃለሁኝ። አዘጉት ቻናሉ እንደፈለጋችሁ አድርጋችሁ ሪፖርት አይደለም ምንም አድርጋችሁ አዘጉት። ቻናል ቤት ቻናል ይከፈታል። በቃ ለእውነት መቆም ደግሞ አባቢ ለእውነት ደግሞ እንደመቆም የሚያስደስት ነገር የለም። በቃ እውነቱን ተናግሮ በብርሃን ማደር ይላል ሀገር። እኔ አሁን ግራ እየገባኝ ያለው የዛሬ 4 ቀን ነው ልጄን አላሳየህም ያለችው። በ4 ቀን የሚያልቅ ፕሮሰስ ምን አይነት ነው? ደቡብ ሱዳን ነው የምትሄደው ወይስ ኬንያ ነው የምትሄደው? የት ነው የምትሄደው? ለምንድን ነው የምታስፈራራው አንተ? አይደለም አንተ ሐምሌና ነሐሴ ይሄዳል ይባላል እኮ። ሰው እኮ በሞት እንኳን እናጠዋለን እኮ። ሰው እኮ ላይመለስ እኮ ይሄዳል እኮ። ሰው እኮ ላይመለስ እኮ ይሄዳል። ሰው እኮ ይሞታል እኮ። በሞት እንኳን ይታጣል እኮ። ምንድነው ይሄ ሁሉ ያዙ ይልቀቁኝ ፉከራ? በትዳር ላይ ፉከራ፣ በሚስት ላይ በልጅ ላይ ፉከራ። ኧረ ተው። በጠላቶች ላይ መች ነው የምትፎክረው አንተ? ውድቀትህን በሚፈልጉ ሰዎች ላይ መች ነው የምትፎክረው አንተ? ልጅ የፍቅር ጥያቄ ሲጠየቅ ደንግጦ እንዴት በሚስቴ ላይ የፍቅር ጥያቄ ይጠየቃለሁ ብሎ ደንግጦ ሲወድቅ ደንግጦ ወደቀ እኮ ሩታ። አንቺ እኮ አልደወልሽለት። ኧረ ወይኔ የፍቅር ጥያቄ ሲጠየቅ እንዴት በሚስቴ ላይ ይጠየቃለሁ ብሎ ደንግጦ ፌንት ማለት። ኧረ ወይኔ እኔ በዛ ቦታ ብሆን እኔ በአብርሃም ቦታ ብሆን። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደወጣችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ምንድነው ሩታ እንግዲህ በጣም ተጎድታለች። ሩታ በጣም ነው ተጎዳችሁ። ይሄ ነው የምለው ነገር ለመግለጽ የሚከብደኛል። ምንድነው እሱ በተደጋጋሚ ጥፋት ያጠፋል። እኛ በሌለንበት መጥቶ ብዙ ነገሮችን ያበላሻል። እንደገና እናንተስ ራሱ እኛ በሌለንበት መታችሁ እዚህ ጋር ብዙ ሰጣ ገባ መናገር ደግሞ አንቺ ስለተናገርሽ እኔ ደግሞ መናገር እፈልጋለሁ። እኔ ያለሁበትን እዚህ ያጋጠመኝ ነገር ስነግርሽ ምናልባት አይተሽም ላታይም ትችያለሽ። ዩቲዩብ ላይ ሚዲያ ላይ ምንም ላይ እሱ መጥቶ ልጄን ልጠይቅበት እያለ ሲለምናት ከቤት አመናጭቃ ወጣው ራይ ላይ ውሃ ደፍታበት። ይሄ ልጅ ወንድ ልጅ አይደለ? ክብር ይፈልጋል። ምን ይፈልጋል? አረ እናንተ ሰዎች እፈሩ፣ እግዚአብሔርን እፈሩ። አሁን እናንተ ማድረግ ያለባችሁ ሩታን ማቀሳሰር። አብርሃም እንደተበደለ እዚህ መጥቶ እንደተሰደበ ሩታ ሰዳቢ፣ ሩታ ሰው አንቋሻሽ ምናምን፣ ሩታ አንቋሻ እንዳባረረችው ሰድባ እንዳባረረችው ምናምን። ስለዚህ ሩታን ጥፋተኛ ማለት ነው። ትናንትና ተትናንት ወዲያ ልጄሊ ብሎ ሲመጣ አላሳየህም ብላ ስለተጣሉ ምናምን ነገር የትዳራቸው እዚህ መድረስ ሩታን ጥፋተኛ ማለት ነው። ልጆቹ የሁሉ ግጭት ውስጥ የሁሉ ጥል ውስጥ የገቡት በቀደም ለታ ልጅህን አላሳየህም ስላለችው ነው እንዴ?
እንደ አስታራቂ ሆኑ እንጂ ይሄ እኮ ተራ ጉዳይ እኮ ነው። እዚህ ደረጃ እንዲናናቁ ያደረጋቸው ነገር ምንድነው? እዚህ ደረጃ እንዲናናቁ እሷም የተናዳ እንድትናገረው ጥፋቶቹን እያየች እንዳታልፈው እያደረጋት ያለው ነገር ምንድነው? ሁለቱ በትዳሩ ስምምነት ውስጥ አይደሉም ያሉት። ሁለቱ ትዳራቸው አደጋ ላይ ነው አይደል እንዴ? ወደ ፍቺ እየሄዱ ያሉ ሰዎችን የትናንትና ግጭታቸውን አምጥተህ እዚህ ጋር እሷን ጥፋተኛ ምናምን እያልክ አብርሃም እንደተጎዳና እንደተበደለ አይነት አክት ለምን ታደርጋለህ? እዚህ ጋር እውነተኛ ጓደኛ ወይም እውነተኛ ሰው ከሆንክ ማድረግ ያለብህ እንዴት እናስታርቃቸው? ቤተሰብ ይሄንን ነገር እንዴት እየተመለከተው ነው? በምን አይነት መንገድ እነዚህ ልጆች ሰላም የሚሆኑበትን ወደ ትዳራቸው የሚመለሱበትን ነገር እንዴት አድርገን እንፍጠር ነው የሚባለው እንጂ በቀደም ሰድበዋለች በቀደም እንዲህ ብለዋለች ማለት የህፃን ወሬ ነው። ይሄ ተልከ እንደመጣ ያስታውቃል። በል ተብለ እንጂ ጓደኛው ትዳሩ አደጋ ላይ የወደቀበት ህይወቱ እየተመሰቃቀለበት ያለ አንድ ምንም የማያውቅ የወራት ልጅ በነሱ የተነሳ እየተጎዳ እንደሆነ ነገው ሊበላሽበት እንደሚችል የአባት ፍቅር አግኝቶ እንዲያድግ ሚስትም ከባሏ ጋር በፍቅርና በትዳር እንድትኖር የሚያደርግ ነገር ነው እንጂ እዚህ ጋር መተ ማውራት ያለብህ መተ እዚህ ጋር ልጁን አላሳይም ማለችው እንትኑን አላሳይም ያለችው። አብርሽና ሩታ እንደፈለጉ ቢጣሉ ቢሰዳደቡ ምንም ቢሆኑ መሀላቸው የተፈጠረው ክፍተት ትዳራቸው ላይ ስላልሆኑ አብርሃም የሚያደርገው ነገር እሷን የሚያናዳት በትዳሩ ላይ ከሌላ ሴት ጋር ሲሳሳም ሲላላ ስታይ ምን እንድትለው ነበር የፈለከው? እስካሁን እንደውም ሩታ በጣም እንደታገሰችው ነበር መናገር ያለብህ። ልጆቻችሁ በጣም የተባረከች ሴት ናት። በቃ እግዚአብሔርን ስለምትፈራ ይሄው እስከዛሬ ድረስ ታክሰዋለች። ይሄንን ነገር ታዲያ እንዴት አድርገን መሀላቸው ያለውን ችግር እንፍታ ተብሎ ይወራል እንጂ መተ ወሬ ታቀሳስራለህ እንዴ? ወንድ ልጅ አይደለ? እናንተስ ራሱ የሷን ጉዳት እኮ ማየት አለባችሁ። እሷስ ውስጧ ምን ያህል እንዲህ ውስጧ ክፍት ብሎ እናንተ ውስጧ ገብታችሁ ስለማታዩ ነው እንዴ የሷስ ጉዳት እሷስ የምትጎዳው? ሴት ልጅ ስለሆነች እኮ ሁሉን ነገር ቻይ ማለት እኮ ይሄ አግባብ አይፌር አይደለም። ብዙ ጊዜ መክረዋለሁ፣ ከጥፋት ተመለስ እለዋለሁ፣ እሺ ይለኛል። ስቆጣውም ይመለሳል። ተመልሶ ደግሞ እኔ እንጃ እናንተ ምክንያት ይሁን እናንተ ወደዛ ጥፋት ውስጥ እናንተ እየመለሳችሁት ይሁን ብቻ አላቅም። የራሱ ወልዲና የራሱ አይምሮ ይሁን። በነገራችን ላይ አንድ ትዳሩ ስለገቡ አንድ የመሃላቸው ኪዳን ስላለ ልጅም ወልደዋል። ኦሬዲ በቃ ባልና ሚስት ስለሆኑ ከዛሬ ነገ ይሻላል በሚል በመካከላቸው የተፈጠረ ነገር ተቀርፎ ሁለቱ ወደ ስምምነት መጥተው ወደ ትዳራቸው እንዲመለሱ ስለሚፈልጉ እንጂ ቤተሰቦቿ አብርሃምን እኔ ለማንም ሴት የምመኘው አይነት ወንድ አይደለም። በእንደዛ አይነት ተግባሩ ማለት ነው፣ በእንደዛ አይነት ስራው ማለት ነው። ለጓደኞቹ መልካም ሊሆን ይችላል፣ ለጓደኞቹ ጥሩ ሊሆን ይችላል፣ ሊረዳቸው ይችላል፣ ከወደቁበት ሊያነሳቸው ይችላል። ኖ እሱ የራሱ ፐርሰናሊቲ ነው። እሱ ትዳር አይገነባም። እሱ ሚስትን ደስተኛ ያረጋትም። እሱ ለሚስት ፍቅርን አይሰጥም። እሱ ለሚስት አማኝነትን ማሳያ መንገድ አይደለም። እሱ የራሱ የጽድቅ ስራ ነው። በቃ አንድ ክርስቲያን አንድ ሰው የሚባል ፍጥረት መሆን ያለበትንና ማድረግ ያለበትን ነው። መቆረስ የሰዋዊ ተፈጥሮ ነው። ስለዚህ ያንን መልካምነትና ደግነቱን ትዳር ላይ አምጥታችሁ መክተት አትችሉም። ለሰው መልካም ነውና ለሰው ደግ ነውና ለተራበ ያበላል፣ ለተቸገረ ይረዳል እና ትዳሩ ላይ እንደፈለገ ይሁን ማለት አንችልም። ስለዚህ ምን ልላችሁ ፈልጌ ነው ቤተሰቦቻቸው እንኳን ስለተጋቡ እንጂ አብርሃምን መቼም ለልጃቸው የሚመኙት አይነት ወንድ እንዳልሆነ ያውቁታል። አሁን እያደረገ ባለው ተግባሩ መጀመሪያ ላይማ አብርሃም የሚገርም አፍቃሪ፣ የሚገርም ባል፣ የሚገርም ሰው ነበረ። ቤተሰቦቿን ጥላ ወደሱ ጋር ስትሄድ እንኳን አልተቃወሙም ነበር አይደለ? እዚህ ግባ የሚባል ቅያሜ አልነበረባቸውም። እንደ ልጃቸው ተመልክተውት ለልጃቸው ከሚሰጠው ፍቅርና እንክብካቤ አንጻር በቃ ይሁን እግዚአብሔር ያማረ ትዳር ይስጣቸው ብለው ነው አይደለ እንዴ የነሱን ፍላጎት የተቀበሉት። እና ልጁን ሊያይ ሲመጣ ውሃ የደፋችበት ከተሰማት ውስጧ ላይ ከነበረው ብስጭት የተነሳ ልትደፋበት የቻለችው እና እኔ እኮ ግራ የገባኝ ነገር አይደለም ውሃ በጥፊ መተዋለች አይደለ? የሩታ ጥፊ የሩታ ውሃ መድፋት ነው ለትዳራቸው አደጋ እየሆነ ያለው። አብርሃም ከትዳሩ ውጪ ሄዶ የሚያደርጋቸው ነገሮች ናቸው አደጋ እየሆነ ያለው። ይህንን መልሱልኝ እስኪ። ባሌ ብላችሁ ያገባችሁ ሰው ልጅ አስታቅፏችሁ ቤት አስቀምጧችሁ አራስ ቤት ውስጥ ከሌላ ሴት ጋር በሸነኔ ሲልባችሁ ምን አይነት ስሜት ነው የሚሰማችሁ? እንደው የሰው ምክር ሰምታችሁ ታገሽው እንደምንም ብለሽ ባልሽን በጥበብ ወደ ቤት መልሽው ተብለሽ ያለ ማድረግ ምንም እንዳልተፈጠረ አድርገሽ ስሜትሽን፣ ስብራትሽን፣ መከፋትሽን፣ እንባሽን ዋጥ አድርገሽ ባልሽን ወደ ቤት ለመመለስ ጥረት እያደረግሽ ባለበት ሰዓት ላይ እንደገና መጥቶ እንደ ጀብደኛ እንደ መንደር ጎረምሳ ደረቱን ነፍቶ ልጄን አሳይ ልጄን ይዤዳለው ልክ እንደ እቃቃ ልጄን ካልቀማውት አይነት አክት ሲያደርግብሽ መጀመሪያም በሶት ውስጥ ነበርሽ፣ መጀመሪያም አዘን ውስጥ ነበርሽ። እንደገና ይሄንን ተግባር ሲፈጽምብሽ ምን አይነት ስሜት ነው የሚሰማሽ? አስቢ። ያን ነው ሩታም የተሰማት። በቃ እንዴ ምንድነው የምታካብዱት እንደዚህ? እሱ ትናንትና ና ካገሩ እንጣ እያለች 10 ስትልሰው ምንም ያልመሰላችሁ ሰዎች የሩታ የትናንትና ወደ የዛሬ ሳምንት ጥፋት ታያችሁ። ሚስቱ የፈለገ ነገር እኔ እንጃ በገዛ ጥፋቴ ከሚስቴ ጋር ተጣልቼ
ሚስቴ በጥፊ መታኛለች ወይ ደግሞ ውሃ ረሽታብኛለች ብዬ ከሴት ጋር ሄጄ መላላስ አለብኝ እንዴ? ያን ለማድረግ ፍቺ መፈጸም አለብን። በህግም የሚያስጠይቀው ነገር እኮ ነው። ኃጢአትም የሆነ ነገር እኮ ነው እያደረገ ያለው ጎበዝ። እሱ ብቻ ነው ችግር የለበት፣ እሱ ብቻ ይሄ ነገር መስተካከል አለበት ብለሽ የምትይው አንቺም ያው በእሷ በኩል ደግሞ ምናልባት ያልታዩሽ ወይ ያልተረዳሻቸው ነገሮችም ሊኖሩ ይችላሉ። ገብቶሻል አይደለ? ይኸውልህ አንድ ነገር ስማኝ ወንድም፣ ይኸውልህ እሱ ከዛ ቆሻሻ ተግባሩ ይመለስ፣ ወደ እግዚአብሔር ይቅረብ፣ ንስሐ ይግባ፣ ጥፋቶቹን እንዳለ ይመን። ሄርሜላ ከምትባል ሴት ለአንድና ለመጨረሻ ጊዜ ከህይወቱ ነቅሎ አውጥቶ ይጣላት። ከዛ በኋላ ከሩታ ጋር ያለው ነገር አባቢ ቀላል ነው፣ እዳው ገብስ ነው። በቃ እሱ በሽምግልና ያልቃል። እሱ ራሱ መጨረስ ይችላል። ያለን ቤተሰቡን ሰብስቦ እንደበደላት እንዳሳዘናት መሆን ያለበትን ማድረግ ያለበትን መገኘት ባለበት ሰዓት ላይ ከጎኗ ባለመቆሙ በማይረባ እልህ ተጋብቶ ከሷ ጋር በማይረባ ጥል ውስጥ ገብቶ የማይሆን ስህተት ውስጥ እንደገባ አምኖ በቀላሉ በሰዎች ፊት በሽማግሌዎች ፊት ይቅርታ መጠየቁ እሷን ማክበሩ ነው፣ እሷን መፈለጉ ነው የሚያሳየው በነገራችን ላይ እንጂ እንደ ወጠጤ ሰብስቦ አፉፋ ሰቅሎ ምናምን አይደለም። አይሆነች የ800 ብር ኬክ አስደፍቶ ምናምን አይደለም። በቃ የተከበሩ ሰዎችን ቤተሰቧን እሷን በቃ አንገት የሚያስደፋ ነገር እንዳደረገ አምኖ ይቅርታ ቢጠይቃት አከተመኮ ብራዘር። እሱን እድል እኮ ነው እሷም ሰታው እየጠበቀች ያለችው። ከዛሬ ነገ ይሄን ያደርግልኛል እያለች በዚህ መንገድ ወደ ትዳሩ ይመለሳል እያለች የምትጠብቀው እኮ ለዛ ነው እንጂ የአብርሃም ተግባር እኮ አባቢ የሚያስጠብቅ አይደለም። የምሬ ነው ምላችሁ፣ እኔ ማካበድ አይደለም። ሩታ በጣም ትግስተኛና በጣም ተስፈኛ ናት። ከዛሬ ነገ ይሻላል ብላ የምታምን አይነት ሴት ናት። ማናችሁም የማታደርጉትን ነገር ነው ያደረገችው። ወንድ ልጅ ክብር ይፈልጋል። ምን ይፈኔ ለሱ እየወገንኩኝ ወይ ደግሞ እንትን እያልኩኝ አይደለም፣ ግን ክብሩን ጥቶ አሸሸ ገዳሜ የሚል ሰውዬ የምን ወንድ ልጅ ክብር ይፈልጋል ነው? ክብር የሚፈልግ ወንድ ልጅ እኮ ለሚስቱ ክብር ይሰጣታል አይደል እንዴ? በሰጠው እኮ ጊቭ ኤንድ ቴክ እኮ ነው አባቢ አይደል እንዴ? ሰጥቶ መቀበል እኮ ነው። አከተመ። ሌላ አዲስ ነገር የለውም እኮ። ከሱ የሚጠበቅበትን የባልነት ድርሻ፣ ከሱ የሚጠበቅበትን ፍቅር፣ ከሱ የሚጠበቅበትን ትዕግስት፣ ከሱ የሚጠበቅበትን ይቅርባይነት ያላደረገ ሰውዬ ከሷ ለምንድን ነው የሚጠብቀው እንዴ? ስናደርግ እኮ ነው የሚደረግልን። ሰዎች እኮ ነን አይደል እንዴ? ከሷ ለምን ይጠብቃል? ፍቅር የራሱን አይፈልግም፣ ፍቅር አይመካም፣ ፍቅር አይተበይም እኮ ይላል ብራዘር። አይደለም በሩታ በሰዎች ዘንድ እንኳን የማያስከብረውን ስራ እየሰራ ያለ የማያስከብረውን ድርጊት እየፈጸመ ያለ ሰውዬ እንዴት ነው ሚስቱ የምታከብረው? ብራዘር የቤተሰቦቿን ክብር የሚነካ ተግባር እየፈጸመ እንዴት ነው እሷ የምታከብረው ነው? እኔ ያልተመለሰልኝ ጥያቄ ይሄ ነው። ምንም ይሄ ልጅ ወንድ ልጅ ነው። ወንድ ልጅ ደግሞ በባህሪው አግሬሲቭ ነው። በዛ ሰዓት አንድ ሰው እሳት ሲሆን አንድ ሰው ውሃ መሆን ይገባበታል። አንድ ሰው ብራዘር ወንድ ልጅ በባህሪው አግሬሲቭ የሚሆነው ክብሩን ሲነኩበት፣ ትዳሩን ሲነኩበት፣ ሚስቱን ሲነኩበት፣ ልጁን ሲነኩበት አይደል? ህይወቱን ሲነኩበት፣ ልፋቱን የላቡን ሲከለክሉት፣ ብቻ በአጠቃላይ ህይወቱን ሊያበላሽበት የሚችል ነገር ሲነኩበት ነው ወንድ ልጅ አግሬሲቭ የሚሆነው። ቤተሰቡን ሲጠብቅ ነው ወንድ ልጅ አግሬሲቭ የሚሆነው እንጂ ሚስቱ ላይ አይደለም አግሬሲቭ የሚሆነው ብራዘር። ትዳሩን ጥሎ የሄደ ሰውዬ ከትዳሩ ውጪ ከሌላ ሴት ጋር የማይሆን ግንኙነት ውስጥ የገባ ሰውዬ አግሬሲቭ ሆነ አልሆነ፣ ተቆጣ አልተቆጣ ምንድነው ጥቅሙ? ከኔ ውጪ አትሂድ፣ ከትዳሩ ውጪ አትሂድ ማለቷ ነው አግሬሲቭ የሚያስኮነው? ተረጋጋ፣ ተመለስ። ሄርሜላ የምትባልሽ ከኛ ህይወት ውስጥ አስወጣት። እቺ ልጅ ከዚህ ልጅ ጋር ያለ ግንኙነት እኔን ልቤን እየሰበረኝ ነው። አንተ ባለ ትዳር ነህ፣ አንተ የኔ ብቻ ነህ፣ አንተ የአንድ ሴት ነህ ማለቷ ነው አግሬሲቭ የሚያስሆነው። አረ ሰዎች እያሰብን ሲበሳጭ ደግሞ አንድ ሰው ማረጋጋት ይኖርበታል። ሁለቱም እሳት ሆነው ደግሞ ነገሮችን እያበለሻሹ ያሉት እነሱ ናቸው። እኔ እኮ ባል እንዴት ከሚስቱ አይሻልም? ሁሉ ጊዜ እኮ ሴቶች ወንዶችን ከነሱ የተሻለ እንደሆንን አድርጎ ነው የሚያምኑት። በነገራችን የሚንቁንም ከነሱ ማለት ወንድ ልጅ በወንድነቱ ወንድ ልጅ ወንድ ሆኖ ሳይገኝ ሲቀር ወንድ ልጅ በወንድነቱ ሳያገኙ ሲቀሩ ነው ሴቶች እኛን የሚንቁን። አብርሃምም ያን ነው እያስተናገደ ያለው። ልጁን እንኳን ጌታ ብሎ በሚበልበት ሰዓት ልጄን ላይ ብሎ ተንገብግቦ ይሄ ልጅ 3 ቀን 4 ቀን በእሷ ምክንያት በሩታ ምክንያት በጣም ይሆናል አይደለም። እዚህ ስትመጣ አንተ በጣም አሽቃባጭና ወረኛ እንደሆንክ ያወቅኩት ዛሬ አይደለም። እንደዚህ አይነት ንግግሮችን ስደግም ነበር። አንተ ግን አብርሃምና ሩታ የተጣሉ ቀን ውሃ የደፋችበት ሰዓት፣ ልጅን አታይም ባለችበት ሰዓት ሩታ ትክክል እንዳደረገች፣ የመጣበት መንገድ አግባብ እንዳልሆነ፣ በትክክለኛ መንገድ ያለችው እናትና አባቷ ቤት እስከሆነ ድረስ እናትና አባቷን አክብረ በትክክለኛ መንገድ ልጅህን መተህ ተረጋግተህ ማየት ሲጠበቅብህ እንዴት ነው በእንደዚህ አይነት ስሜት መተህ ልጅህን የምታየው ብለህ ስትመክረውና ስትቆጣ የነበርክ ልጅ ዛሬ ላይ እንዴት ልጁን አላሳይም ትለዋለች? ልጁን ለማየት ተንገብግቦ ተው እንጂ ሚንገበገበው ልጁ ሲወለድለት ነው እንዴ ብራዘር?
ለልጅ መንገብገብ ማለት እኮ ልጅን ለማየት መናፈቅ ማለት አይደለም እኮ ለልጅ የሚገባውን አይነት አባት ሆኖ መገኘት ነው። ልጁ ነገ የሚያፍርበትን ልጁ ነገ አባት እንደዚህ ነው እየተባለ አንገቱን የሚደፋበትን ተግባር አለማድረግ እኮ ነው አይደል? ለልጁ መንገብገብ ማለት እኮ እናቱን መውደድ እኮ ነው። ለልጁ መንገብገብ ማለት ሚስቱን ማክበር እኮ ነው እንዴ። ለሚስቱ ባል ሆኖ መገኘት እኮ ነው። ልጁን የሰጠችው እኮ እሷ ናት አይደል እንዴ? ከልጁ በፊት የምትቀድመው ሩታ ናት አይደል? የምን ልጅ መንገብገብ ነው ብራዘር? ምንድነው መቀባጥረው? ስለምታመናጭቀው የሆነ ነገር ስለምትለው እየከፋው አይመጣም አይደለ? 3 ቀን 4 ቀን ቆይቶ ልጁ ናፍቆት ደግሞ ሊያናገር ብራዘር አንድ ቀን ያመናጭቀችው 1 ቀን ነው 2 ቀን። ከዛ በፊት እኮ ሳምንቱ ሙሉ ቅቤ ሲቀባባ ምን ሲል ሲስቅ ስጦታ ሲሰጥ ምን ሲሆን ሳምንቱ ሙሉ እኮ ደስተኛ ነበር አይደል እንዴ? እድል ሰጥታው ነበር እኮ ምንም እንዳልተፈጠረ ሆና እኮ ከልብ ያልሆነ ፈገግታ እያሳየችው ከልብ ያልሆነ ደስታ እያሳየችው ወደ ቤቱ እንዲመለስ ልታደርገው ጥረት እያደረገች ነበር አይደል? እሱ ግን ያን አልተረዳትም። እሱ ግን እሷን በብልጭልጭና በአሻንጉሊት ምናምን ነገር ሊሸጉዳት ነው የፈለገው። እሷ እንደዛ አይነት ሴት አይደለችም ብራዘር። በቃ ያ ጊዜ አለፈ አይደል እንዴ? እሷ አሻንጉሊት ይዞ ይመጣል፣ እሷ ልጅ ይዛ ትጠብቀዋለች። የአብርሃምና የእሷ ልዩነት ይሄን ያክል ነው። ውጣ ከዚህ ለምን መጣህ ብላ ገፍታት ራይ ነው በጓደኞቹ ፊት ዝቅ አድርጋ እንትን። ስለዚህ ምን አረጋለሁ እዚህ ኢትዮጵያ ውስጥ ቁጭ ብዬ ምን አረጋለሁ? ልጄንም ማየት ከለከለችኝ፣ እሷንም ላያት ሲሄድ ከከለከለችኝ ምን አደርጋለሁ ብሎ ወደ ውጭ ሊሄድ ነውና እባክሽን ምንድነው የምትይው አንቺ ብሎ ደወለልኝና አወራኝ። እና እስቲ ያው የእሷንም ያንቺንም ጉዳት እነሱም መረዳት ስላለባቸው በተለይ እሱ ላይ በጣም ነው አሁን ተቆጥቸው የነበረው። እናንተ ጋርም ጥፋት አለ። እሱ ሲያጠፋ ዝም እያላችሁ የሆነ ነገር ሲወስን ደግሞ መታችሁ እንደገና እዚህ እንትን ትላላችሁ። ብዙ አተካሮ እዚህ ግቢ ድረስ መተው ሲፈጥሩ የዛን ሰዓት ለምንድን ነው ማታስቆሙት? የዛን ሰዓት ለምንድን ነው ማታስተካክሉት? ለምንድን ነው የማትመክሩት? የሆነ ውሳኔ ደግሞ ሲወስን የሆነ ነገር ውስጥ እንትን ሊሲ ደግሞ መታችሁ እዚህ ጋር እንደ መልካም ሰው ምን እንዳደረገ ፈለጋችሁ? እኔ በጣም የገረመኝ ነገር አሁን እህትየው አብርሃም ደውሎ ይሄንን ነገር ካለሽ ይሄ እኮ ቀላል እኮ ነው። አንቺ ራስሽ መመለስ እኮ ትችያለሽ። አንተ ልጅህን ከማየት በፊት ወደ ትዳር ለምን ነው የማትመለሰው? ሩታን የምትፈልጋት ከሆነ እንዳታመናጭቅ የምትፈልግ ከሆነ እሷ እንዳትሰድብ ወይ እሷ እንዳትጣላ ወይም ደግሞ እንዳትሰድብ የምትፈልግ ከሆነ እንዳትናገር እንዳትንቅህም የምትፈልግ ከሆነ የሚያስንቅህን ነገር እየሰራ ስላለ ነው። አየህ፣ እንደ ሚስት የማታከብር ሚስቴ ነሽ ብላ አላከበርካትም። በሚስት ላይ ሌላ ሴት ነው የደረብከው አይደለ? ሌላ ሴት ደርበሃል እኮ። ምን አይነት ክብር ነው የፈለግከው ብለሽ ለምንድን ነው ያልጠየቅሽው? ምንም ሩታ ጋር እኮ መምጣት አይጠበቅብሽም። አብርሃም የሚያደርገውን ተግባር ሩታ አይደለችም ሌላ ገለልተኛ የሆነ ሰው አይቶ መመለስ ይችላል። ይሄንን መልስ ለምን እንደሚናቅ ለምን እንደምትጣላው ለምን ዛሬ ሰላም ነገ እንደገና ደግሞ ጸብ ውስጥ እንደምትገባ ለምን እንደምታዝንበት ለምንድነው እናንተ መመለስ ያቃታችሁ? ለምንድነው ይሄንን ነገር እናንተ መቅረፍ ያቃታችሁ? ለምንድነው ሁሉንም ነገር ሩታ እንድትመልስ የምትፈልጉት? ትክክለኛ ሰው ቢሆን እኮ ሽማግሌ ሰብስቦ እሷንም ቁጭ አድርጎ ምንድነው ጥፋት እስኪ ንገሪኝ ብሎ ጥፋተኛ አይደለሁም ብሎ የሚያምን ከሆነ ይሄ ነው ጥፋት ተብሎ ጥፋቱን አምኖ ይቅርታ ጠይቆ ወደ ቤቱ መመለስ እየቻለ ምንድነው እሱ በጀርባ በዚህ እያዳዘረ ነገሩን የሚያወሳስቡ? እሱ አማላጅ በላከ ቁጥር አስታራቂ የሚያስታርቀውን ሰው ወይም ደግሞ ሩታ ናት እንዲህ ያደረገችኝ እያለ በሰዎች በኩል እየላከ ስልክ እየደወለ ሲያወራ የሚያስመስለው ምንድነው? አብርሃም ትዳሩ እንደሚፈልግ ወዶና ፈቅዶ አይደለም እዛ ነገር ውስጥ የገባው እንዲባል የሚያስብል ነገር ነው እየሰራ ያለው። እንዴት ነው እኔ ከሚስቴ ጋር መታረቅ እየፈለኩኝ ትዳሬን እየፈለኩኝ ያለ ጓደኞቼ የመሰረትኩትን ያለ ዘመድ ወዳጆቼ ያልመሰረትኩትን ትዳሬን ራሴ አምኜበት የገባውበት አፍቅሪያት የጀመርኩትን ትዳሬን እንደገና ሰዎች እንዲያቀኑልኝ የማደርገው? በሶስተኛ ወገን ፍቅር ከሷ ጋር ያልጀመርኩ ሰውዬ ሶስተኛ ወገን እግር ይዞልኝ አይደለም ከሷ ልጅ የወለድኩት አይደል እንዴ? በኔና በሚስቴ መካከል የተመሰረተ ትዳር ላይ 3 4 5 6ኛ ሰው እየላኩኝ ትዳሬን ሚስቴን የምበጠብጠው ለምንድን ነው? አግባብ አይደለም። ያ አብርሃም ያን ነው እያደረገ ያለው። አንድ ቀንም ራሱ ቆፍጠን ብሎ ህይወቱን ለማስተካከል ትክክለኛ ባል ሆኖ ለሩታ አላሳያትም። አይደለም ለሩታ እኛም አላየንም። ይሄ ነው የአብርሃም ትልቁ ችግር። እንድትንቀው የሚያደርገው ይሄ ነው። ማናችንም ሰውን የምንንቀው የሚያስንቀውን ተግባር ሲሰራ ነው። ለምንድን ነው አምነን የማንቀበለው? ጭራሽ ውሃ ደፋችብኝ እና ልጄንም ካላየው እሷንም ገብቼ እንድጠይቃት ካልፈቀደችልኝ ምን አማራጭ አለኝ? እኔም በቃ ሀገር ለቅቄ ልሂድ ብሏ ሲለኝ ይሄን ነገር እንዴት አሁን አንቺ ልንጣቶ በሱም በኩል ምናምን ይሄ ነገር እንዲደረግ የፈለገው ልጁን እንዲያይ ነበር አይደለ? ባለፈው እኮ ትናንትና ይሄን ነገር ከማውራታችን በፊት እና ዛሬም ይሄው ከመድገማችን በፊት እኔ ችግር የለውም ብዬ ነበር አይደለ? ዛሲል ብዬለው አላልኩም። ነገር ግን እሱ ሌላ ፕሮሰስ ውስጥ ከገባና ከጀመረ በኋላ እምቢ ብላኛለች፣ እንደዚህ ሆኗል፣ እንዲህ ወጥቷል፣ እንዲህ ወርዷል ቢለኝ እኔ ምንም ላደርግ አልችልም። ሲቀጥል ደግሞ አሁን እሱ ፕሮሰስ ጀምሯል ካልከኝ ምን እንድፈጥር ነው እኔ እንደዚህ የምታደርገው? ማለት እዩ
በነገራችን ላይ እኛ እኮ አይተን የማናውቀውን ነገር ነው እያየን ያለ ነው። ሚስት አንድ ቀን ሚስት ጥሏት የሄደው ባሏን የማይፈልጋት ባሏ ልጄን አሳይኝ ብሎ መጥቶ የመጣበት መንገድ አግባብ ሳይሆን ሲቀር ሲጣሉ፣ ከዛ አብርሃም ከሌላ ሴት ጋር ከሀገር ሊወጣ ማለት ነው። በቃ ልጄን አላሳይም ብላኛለች፣ ስለዚህ ትዳሬ ላይ ማግጣለሁ። ልጄን አላሳይም ብላኛለች፣ ስለዚህ ከሌላ ሴት ጋር ሄዳለሁ። ሰው እናት አባቶቻችን ጋር እስኪደን ስንት ሰው እኮ ትዳሩ ላይ እኮ የሚመች ነገር ብቻ ኖሮ እኮ አይደለም ትዳር ውስጥ የሚኖረው። ስንት የማይመቹ ቀናቶችን እያሳለፈ ነው እኮ የሚመቹ ቀናቶችን የሚፈጥረው። ስንት የሚያሳዝን ስንት ደስታቸውን የሚያበላሽ ነገር እየተፈጠረ እኮ ነው። በመታመም በማጣት ለልጆቻቸው ወተት መግዣ እስከ ማጣት እየደረሱ ያን ቀን ጥርሳቸውን ነክሰው አልፈው እኮ ነው ዛሬ ላይ 10 ዓመት በትዳር 20 ዓመት በትዳር ቆየን እያሉ የሚመሰክሩልን ሰዎች እኮ የተደላደለ ህይወት ኖሮ አይደለም እኮ G+3 ውስጥ የኖሩ ሚስትም ባልም የነጠጠ መኪና እየነዱ ምናምን ሁሉ ሞልቶላቸው አይደለም ዛሬ ሰዎች በትዳራቸው እንደዚህ ዓመት ደረስን እግዚአብሔር ይመስገን የሚሉት እኮ ይህንን ውጣ ውረዶች አልፈው እኮ ነው። አብርሃም ወይ ዘለሳት ጨርስ ትዳር ውስጥ ገብተህ ነው ወይ ደግሞ የሆነ ማናቀው ነገር ካልኖረ በስተቀር በጣም ቀላልና ሲምፕሉን ነገር ለምንድነው ማስፋት የፈለከው? ለምንድነው ሙሉ ለሙሉ ሩታናት ጥፋተኛ ሩታናት ልጅ ወደ ትዳሩ እንዳይመለስ እያደረገች ወደ ሌላ ሴት እንዲሄድ እያደረገችው ተብሎ እንዲወራል ይፈለከው? ይሄ ነው ግልጽ ያልሆነልኝ። እኔ የምሬን ነው የምላችሁ፣ አልፋታውም አብርሃምን የፈለገ ነገር ቢመጣ አልፋታውም። በቃ ቻናሌ ለማዘጋት ምናምን ብዙ ሰዎች የምታደርጉትን ነገር በደንብ አድርጌ ያውቃለሁኝ። አዘጉት ቻናሉ እንደፈለጋችሁ አድርጋችሁ ሪፖርት አይደለም ምንም አድርጋችሁ አዘጉት። ቻናል ቤት ቻናል ይከፈታል። በቃ ለእውነት መቆም ደግሞ አባቢ ለእውነት ደግሞ እንደመቆም የሚያስደስት ነገር የለም። በቃ እውነቱን ተናግሮ በብርሃን ማደር ይላል ያገሬ ሰው። በቃ አሁን ምን መሰለሽ፣ እሺ ልጁን አየ እንዴ ሲጀመር ፕሮሰስ የጀመረ ሰው ምን አያ ላይ ምን ይጠቅማል? ይመለሳል። ልጁን ብሎ አይደለም ለምን ውጭ ሀገር አይደለም ለምን የፈለገበት አይደል? እኔ በጣም ነው የምታስቁኝ። የምሬ ነው ብላችሁ እንዴ ልጄን አላሳይም ብላኛለሽ ብሎ ብድግ ብሎ ከሀገር ሊሄድ የተዘጋጀ ሰው ነው አይቻል አቅም። በነገራችን ላይ እንዴ አረ ይመቻችሁ። ይመለሳል አሳየዋለሁ በይ ብቻ አንቺ ይመለሳል። አረ ተው እሷ ወደ ራሱ እንዲመለስ ወደ ትዳሩ እንዲመለስላት እንጂ ምንድነው የምትቀባጥሩት? መቼ ነው ወደ ትዳሩ ይመለስ የምትሉት? እንዴት አድርገን ይሄን ልጅ ከዛ የማይረባ ህይወት ውስጥ እናላቀው? ደስተኛ አይደለም። ለምን ግን ከዛ ነገር ውስጥ መውጣት እንዳቃተው አልገባንም ብላችሁ መክራችሁ ዘክራችሁ የሆነ ነገር ፈጥራችሁ ያን ልጅ ከዛ ነገር ውስጥ ማስወጣት ነው የሚጠበቅባችሁ። ልጄን አላሳይም ብላኛለችና ከሀገር ከሴት ጋር ኮበልላለሁ የሚል ሰው ጎን ቆማችሁ ሚስቱን የምታስጨንቁት መለሳል። አንደኛ የሚፈልገው የራሱን አምሳያ ማየት ይፈልጋል። ገብቶሻል? አንቺን እኮ ሩታ ለምን እኔ እህትሽ ስላለች ሰው እንዴት እኔ እኮ አሁን ማለት በአራስ ገና 2 ወር የአንድ ወር ልጅ ጋር በአንድ ወር ልጅ በ2 ወር ልጅ ትጣላላችሁ። አረሼም ነው ተው አረሼም ነው። ነገ ልጁ በአባቱ እኮ ነው የሚጠራው። አረ ገና እሱ የሚያስፈልግበት እኮ በጣም ብዙ ጊዜ እኮ አለ። 6 ወር 7 ወር የእናቱን ጥት እስኪ ይጥባ ልጁ በቃ። ከዛ በኋላ ነገሮችን ትተ በቃ ልጅህን በሚገባ መንገድ ለማየት ለምንድን ነው እሱ ማይሞክረው? በትክክለኛ መንገድ ለምንድን ነው እሱ እንደ ወንድ በቃ የፈለኩትን አድርጌ ልጄን ማየት ፈልጋለሁ፣ በጉልበትም ቢሆን ልጄን ማየት ፈልጋለሁ ለምንድን ነው የሚለው? ምናምን ነገር የሆነ ዝም ማለት አልፈልግም። አንቺን ለማስደሰት እኮ ብዙ ነገር እያደረገ ነበር። ወገን እንዳትኝ አይደለም ግን ይኸውልሽ ስሜቴን ነው እየገለጽኩልሽ አለ። ገብቶሻል? ልጁ ስለተወለደለት በጣም ደስተኛ ሆኖ ይሄ ልጅ መኪና ለመግዛት ሞክሯል። በተጣጥሮ መኪና ገዝቷል። እንደገና ወርቅ የዛው 400 ምናምን ሺህ ብር ወርቅ ገዝቷል። ይሄ ልጅ እኔ እኮ ግራ የሚገባኝ የሷም እኮ በሷም ዩቲዩብ ቻናል እኮ ይሄንን እኮ የሚገዛ ብር ትሰራለች። ምንም አዲስ ነገር አይደለም፣ ምንም አይደለም። እኔ ማለት ቤት ውስጥ እኮ ቲቪ፣ ፍሪጅ፣ መኪና ምንም ወርቅም ይኑር ያንን ነገር የገዛሁት ሚስቴ ስላለች ነው። ሚስቴ የሌለሽ ጊዜ ያን ነገር ማየት ራሱ እኮ አልፈልግም። ትዳሬን አጥቼበት ምን ይሰራልኛል? ትዳሬን አጥቼ እኔ እነዚህ ቁራቁምቦ ብሰበስብ ምን ያደርግልኛል? መልሼ ነው የምሸጠው። አስቡት። ብዙ ነገር አገኝ፣ ብዙ ደረጃ ደርስበታለሁኝ፣ ብዙ መንገድ ሄድበታለሁኝ፣ ብዙ ዓላማዬን አሳካበታለሁ ብሎ የገባበት ትዳር አደጋ ውስጥ እየወደቀባት ምን ጥቅም አለው? ይህን ኮልኩሌ ቢሰበስብ ከወርቅ እሱን አስበለጠች፣ ከመኪና እሱን አስበለጠች አይደለ? እሱ ግን ከሷ ይልቅ ልጁን ፈለገ።
እሱ ግን ከሷ ይልቅ ስጦታ ሰጥቶ ምናምን ነገር እነዛ ቆሻሻ ተግባሮቹን መደባበስና መሸፋፈን ፈለገ። ልክ ከፖሊስ መረጃ እንደሚያጠፋ ሌባ ወይም ደግሞ ወንጀለኛ ነው ሲያደርግ የነበረው እንጂ አብርሃም ትክክለኛ አፍቃሪ ትክክለኛ ባልነትን እያሳየን አልነበረም። በእርግዝናዋ ወቅት ያልነበረን አብሮነት አሁን ላይ መጥቶ ያዙ ሊቀቁኝ እንደፈለኩ ልጄን እንደዚህ አድርጌ ምናምን ቢል ምንድነው የሚያሳየን? ምንድነው የሚያመለክተን? እናንተ ያንን ምንድነው ማትናገሩት? እሱ እኮ በእርግዝናዋ ወቅት አብሯት አልነበረም። እሱ እኮ ሩታን ቤት አስቀምጦ ከሄርሜላ ጋር የማይሆን ህይወት ውስጥ እኮ የገባ ወንድ ነው ብላችሁ ለምንድነው እሱን መውቀስ የማትፈልጉት ነው? የኔ ጥያቄ ያ ነው። እያናደደኝም ያለው ያ ነው። እኔ ቁሳቁስ ደስታን ሲገዛ በህይወቴ አይቻላል እኮ እሱ ደስተኛ ስለነበር አንቺን ደግሞ ደስተኛ ለማድረግ እየሞከረ የነበረበት ጊዜ ነው። ይቅርታ አድርግልኝና አቦ የጀዝባ ነገር ነው እንዴ? አንተ እንዴት አድርገህ ነው የምታስበው? እስኪ አንተ ራስህን በሷ ጫማ ውስጥ አድርገህ ለምን አታስብም እንዴ? ሚስት ወደ አንተ ሳትመለስ ከሌላ ወንድ ጋር ያሸሸ ገዳሚ እያለችልህ የፈለገችውን ነገር ብትሰጥ ምንድነው ደስታ የሚሰጥ? ሚስትህን የሚያጫውትልህ ሌላ ወንድ ነው። እቃ ስጦታ የምትሰጥ እሷ ናት። ምንድነው የሚሰማ? ምን አይነት የበታችነት ነው የሚሰማ? እንደውም በወንድ ደግሞ ይከፋል። አስቡት እንዴ! ሰው እንዴት እንደራሱ አድርጎ ነገሮችን አያስብም? እኔ በቁሳቁስ ቢሆን ኖሮ የኔ ደስታ የሚሟላው በስመ አብ ወልድ ህይወቴን እንደፈለገ ማንም እየገባ እንዲበጠበጠው ፈቃደኛ ሆኖ ቁሳቁስ አምጥቶ እንደዚህ ቢያቀርብልኝ ምን ይጠቅመኛል? እኔም ጥያቄ እኮ ነው። ምን ያደርግልኛል? እኔ ቆይ አንተ ነገር ማድረግ ያቅተኛል? ቁሳቁስ ደስታ የሚገኝማ ቢሆን ኖሮ አቤት ስንት ነገር ነበር ማድረገውም ማስደረገውም። ብቻ ባለሽን እኮ አንቺ ፕሮቴክት ማድረግ ትችያለሽ፣ እሱም መጠበቅ ትችያለሽ፣ ከነገራቶች እንትን ማለት ትችያለሽ። እኔ ይወቀስኩሽ አይደለም። በነገራችን ላይ ከመኪናው ከወርቁም ከምንም ዳይመንዱን ምንም ብትሰጣት ከወለደችው ልጅ አይበልጥም። ወርቅና መኪና ሰጥቻለሁና እንደፈለኩ ፈነጭባታለሁ፣ ልጄን ከፈለኩ ይዤ እሄዳለሁ። አሰማህም ብራዘር፣ አሰማህም። ሁል ጊዜ ስታየው ተስፋ የሚሆናት፣ ሁል ጊዜ ስታየው ትግስተኛ እንድትሆን የሚያደርጋት፣ ሁል ጊዜ ስታየው ራሷን እንድትጠብቅ የሚያደርጋት እያንዳንዱ ውሳኔዎቿ እያንዳንዱ እርምጃዎቿ እንዳለ የምትጠነቀቀው ልጅ አላት። አሁን እንደ ድሮ እንደፈለገች የምትኖርበት ላይፍ አይደለም አሁን ያለችበት። ለዛ አትደራደርም ብራዘር። በቃ አብርሃም ስማ፣ አሰማህም። አሁንም እነግርሃለሁ፣ ደግሜ የምነግርሃለሁኝ ሩታ ምንም ጥፋት የለባትም። የፈለገችውን ብታደርግ ሩታ አንተ ካጠፋው ጥፋት አይወጥ። ብዙ ጊዜ ብዙ ጥፋቶችን ሲያጠፋ በእውነት እግዚአብሔር ያክብራት። እያከበረችኝ ብዙ ስገስጻትም ምንም ስላትም እሺ በይ ስላትም እኔ እየታዘዘችኝ ብዙ ነገሮችን እሺ እያለችኝ ብዙ ነገሮችን እያስተካከለች ወደ ቀድሞ እየተመለሰች እሱ ደግሞ ተመልሶ ወደዛው ጥፋቱ እየተመለሰ አሁንም ደግሞ በቃ ታይ ለኔ ስትይ እያልኩ ስገስጻት እሺ እያለችኝ ብዙ ነገሮችን እያየች እንዳላየ እየሰማች እንዳልሰማ የሆነች እየተጎዳ እኔ ከዚህ በፊት እኮ ይሄን ብያቸዋለሁ። ቤተሰቦቿ ጣልቃ ያልገቡበት አንዱ ምክንያት የትዳርን ክብር የትዳርን ጥቅም ወይም ደግሞ ለትዳር የሚባለው ነገር ትዳር የሚባለው ህብረት እንዲህ ተራ ህብረት እንዳልሆነ በደንብ አድርገው ያውቁታል። ለዛ ነው ዘው ብለው ገብተው በሁለቱ መካከል ማብኳካት ያልፈለጉት። በቃ የራሱ ጉዳይ ልጃችንን እየጎዳማ ምን እዳለብሽ ከዚህ ልጅ ተለያይ ማለት ይችሉ ነበር፣ ግን ያን አላደረጉም። ምክንያቱም እነሱም በትዳር ውስጥ ያለፉ ሰዎች ናቸው። አንተ ይህንን ስሜት አታውቀውም። የትዳርን ክብር የሚያውቁት በትዳር ውስጥ ያለፉ ሰዎች ናቸው። አንተ ምንም ይህንን ስሜት አታውቅም። አንተ ጓደኛ የተነካ አይነት ነገር ነው ቀጥታ እያወራ ያለው። ስለዚህ እግዚአብሔር ይስጣቸው፣ እነሱን ማመስገን አለብን። እንደውም ዝም ማለታቸው። አንተ የሩታ ወንድም ብትሆን ኖሮ ምን ልታደርግ እንደምትችል አይኖ ምን ልታደርግ እንደምትችል። ግን እግዚአብሔርን የሚፈሩ ቤተሰብ ስላለሽ እግዚአብሔርን አመስግኝ። የምሬን ነው የምልሽ። ታገሺ፣ ቻዩ፣ ትንሽ ጠብቂው፣ እስኪ ጊዜ ስጪው ምናምን እያሉ ልጅቷ እየተበደለች ልቧ እየተሰበረ ቀን ማታ እንባ እያነባች እነዛን ጊዜዎች በትዕግስት እንድታልፍ የሚመክር ቤተሰብ ማለት እኔ እንጃ። ማለት እግዚአብሔር ይስጣችሁ። እውነት የምሬን ነው የምላችሁ። በቃ በሰው ህይወት ውስጥ ገብታችሁ ማትፈተፍቱ፣ የሰው ትዳር ውስጥ ጣልቃ ማትገቡ አይነት ቤተሰብ ስለሆናችሁ እኔ እንጃ። እኔ በጣም ነው ክብር ያለኝ ለእናንተ። እምቢ ካለችኝ ልጄንም ካላሳየችኝ ምን ላረግ ምን አለኝ ብዬ እቀመጣለሁ ብሎ ሊሆን ይችላል ያንን ፕሮሰስ እየጀመረው። ያንን ደግሞ ካሰበ አሁንም እሷ ይቅርታ ብታደርግ እኔ አሁን ግራ እየገባኝ ያለው የዛሬ 4 ቀን ነው ልጄን አላሳየህም ያለችው። በ4 ቀን የሚያልቅ ፕሮሰስ ምን አይነት ነው? ደቡብ ሱዳን ነው የምትሄደው ወይስ ኬንያ ነው የምትሄደው? የት ነው የምትሄደው? ለምንድን ነው የምታስፈራራው አንተ? አይደለም አንተ ሐምሌና ነሐሴ ይሄዳል ይባላል እኮ። ሰው እኮ በሞት እንኳን እናጠዋለን እኮ። ሰው እኮ ላይመለስ እኮ ይሄዳል እኮ። ሰው እኮ ላይመለስ እኮ ይሄዳል። ሰው እኮ ይሞታል እኮ። በሞት እንኳን ይታጣል እኮ። ምንድነው ይሄ ሁሉ ያዙ ይልቀቁኝ ፉከራ? በትዳር ላይ ፉከራ፣ በሚስት ላይ በልጅ ላይ ፉከራ። አረተው በጠላቶች ላይ መች ነው የምትፎክረው አንተ? ውድቀትህን በሚፈልጉ ሰዎች ላይ መች ነው የምትፎክረው አንተ? ጥፋቱ የማይመለስበት ምን እንትን አለው? ስላቋረጥኩሽ እኔ ማለት
እሱ ይቅርታ አድርግልኝና እኔ የሚመለስ አይነት ጾሃን ስለኝ በጣም ይቅርታ እንደዚህ ስል በቃ ካየሁት ነገርና ውስጤ የሆነ ድምድም አድርጎ ከወሰነው ነገር አንፃር ነው እንደዚህ በደፈት ልናገርም እየቻልኩኝ ያለሁት። ሲቀጥል ደግሞ አዱ የፈለገ ነገር ቢሆን እውነት እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት አያደርገኝም? የፈለገው ሴት እንደዚህ እያመጣ ማንም አፉን ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ዝም ያለ ሰው እውነቷን እኮ ነው የምር። እስኪ አንድ ቀን ንገሩኝ ሩታ አብርሃም ሩታን አትናገሩብኝ፣ ሚስቴን አትንኩብኝ፣ በቃ የኔና የሚስቴን ወይም ደግሞ የትዳሬን ጉዳይ ለኔ ተሁሉኝ ብሎ ሚስቱን ፕሮቴክት ያደረገበት አንድ ቪዲዮ ንገሩኝ እስኪ። የምሬን ነው የምላቸው። አንድ ቪዲዮ ንገሩኝ። እንደ ባል ሆኖ ሚስቱን ሲጠብቅ ያለበትን አንድ ቪዲዮ ንገሩኝ። እኔ በእንትኑ ነው የተናደድሽው አይደል ሩታ? የፍቅር ጥያቄ ስለጠየቀችው ነው የተናደድሽው። እሱ ምንም አላው ትናንት የመጣ አይና ወጣ አለ። የልጅ አቅም እንደ ሁለቱ መጣላታቸውን በሁለቱ መካከል የተፈጠረውን ነገር 4 ወር 5 ወር 3 ወር 4 ወር እንደሆነ አያውቅም። አላወቀም። እኔ ይሄው በግልጽ መናገርሽ ቦታው ላይ ነበርኩኝ አይደል ሩታ? አላወቀም። ለምን የፍቅር ጥያቄ ሌላ ነገር ነው። እሷ እንደዛ እስክትዳረስ ድረስ እኮ ያደረሰው የሱ ሪሌሽን ነው አይደል? አይደለም። ለምን እንካካዳለን በእንደዚህ አይነት ልክ እንዴ? ምንም ቢሆን እኮ እሺ ዛሬ ነው አይደል ማለት ልጁ የተፈጠረው ዛሬ ነው እንጂ የመጣው ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ? ማንም የፈለገች ሴት መታ ላይ አፏን ስትከፍት ዝም ያለ ሰው ዛሬ እንደገና የኔን ክብር አላስጠበቅሽም ቢለኝ እኔ የምሰማው ይመስልካል? እዩ አንቺ ደግሞ እሱ ያለው ላንቺ ያለው ፍቅር አይደለም ማንም ቢመጣ ላንቺን የማይቀይረው ነገር እንደሆነ ደግሞ በዚህ አጋጣሚ ታውቂዋለሽ። ውስጥሽ እኮ ያውቀዋል። በነገራችን ላይ እናንተ እያላችሁ ያላችሁት አንቺን በጣም ነው የሚያፈቅርሽ የሚወድሽ፣ ግን በቃ ከሌላ ሴት ጋር ግን እንደፈለገ ይሁን ነው የእናንተ ንግግር። እንደዛ ነው። አንቺን የሚያፈቅርሽ ከሆነ መኪና የሚሰጥሽ ከሆነ ወርቅ የሚገዛልሽ ከሆነ ያስቤዛ ካላጎደለብሽ እሱ እንደፈለገ ለምን ከፈለገው ሴት ጋር አይሆንም ነው አባባላችሁ። እንደዛ ነው። እግዚአብሔር ይገጽጻችኋል። እኔ ምንም አይነት መጥፎ ስሜትም ተሰምቶኝ በቃ ተናድጄም ቢሆን እሺ ብያለሁኝ አይደለ? ከፈቀድኩኝ በኋላ ፕሮሰሱን ጨርሻለሁኝ። ስለዚህ እንደዚህ ደብዳቤ አይደለም ልጄን እንኳን እንዳትፈቀድልኝ ምናምን ብሎ ካስላከ በኋላ ኦኬ እሺ እንደዛ ነው ችግር የለውም ይሄ በቃ እኔ ምንም አይነት መጥፎ ስሜትም ተሰምቶኝ በቃ ተናድጄም ቢሆን እሺ ብያለሁኝ አይደለ? ከፈቀድኩኝ በኋላ ፕሮሰሱን ጨርሻለሁኝ። ስለዚህ እንደዚህ ደብዳቤ እስከመላክ ከደረሰ ምንድነው አሁን እዚህ ጋር የሚያስመስለው እናንተን እየላከ? እኔ ግን እንደ አብርሃም ሕፃን አይቼ አላውቅም። ሄጃለሁ በቃ አልመለስም ሚል ደብዳቤ ልካል እየጻፈ ድሮ ሃይስኩል ላይ እንደምናደርገው አይነት ነገር ፕሮሰስ ጀምሬያለሁ ልጄንም ማታሳየኝ ከሆነ አረ አላለችም። እንደዛ እሷ አላለችም። ዛሬ ልጅህን አላሳየህም ነው ያለችው። በቃ የተጣሉ ሰዓት እንደዛ ነው የተባለው። እኔ ምን አይነት ልጅ የፍቅር ጥያቄ ሲጠየቅ ደንግጦ እንዴት በሚስቴ ላይ የፍቅር ጥያቄ ይጠየቃለሁ ብሎ ደንግጦ ሲወድቅ ደንግጦ ወደቀ እኮ ሩታ። አንቺ እኮ አልደወልሽለት። አረ ወይኔ አረ ወይኔ የፍቅር ጥያቄ ሲጠየቅ እንዴት በሚስቴ ላይ ይጠየቃለሁ ብሎ ደንግጦ ፌንት በለ። አረ ወይኔ እኔ በዛ ቦታ ብሆን እኔ በአብርሃም ቦታ ብሆን ነገሩ ሲጀመር እዛ ሁሉ መላላስ ውስጥ የገባ ሰውዬ የፍቅር ጥያቄ ከመጠየቅ ወደኋላ እንደማይል ማወቅ አለበት። ሲጀመር አንድን ሴት ያ ሁሉ ተስፋ ሰጥተ እንደሚያፈቅራት አይነት ወንድ እንደማይርቃት አይነት ወንድ ሆነ ከሷ ጋር መሆን እንደምትፈልግ ትዳር እንደሰለቸ ትዳር ውስጥ መግባት ትዳር ውስጥ ራሱ የገባው ሳታስብ እንደሆነ እንደ ቸኮልክ እዚህ ህይወት ውስጥ ለመግባት ምናምን ያን ሁሉ ቃል እኮ የምትናገረው አሁን ላይ ግን ካንቺ ጋር መሆነው ደስተኛ ሆኜ ሳልቸኩል ተረጋግቼ ነው አይነት አማርኛ እኮ ነው ከሄርሜላ ጋር እያወራ ያለው። ካንቺ ጋር በመሆኔ ደስተኛ ነኝ። ከትዳሬ ያጣሁትን ከሚስቴ ያጣሁትን ነገር ካንቺ እያገኘው ነው እኮ ነው። ከሄርሜላ ጋር ስትሆናቸውና ስታሳልፋቸው የነበሩ ነገሮች ለሄርሜላ የሚገባት ወይም ደግሞ ሄርሜላ የምትተረጉምበት መንገድ ያን ሁሉ ስትሆንላት የነበርክ ሰውዬ እንዴት ብዬ ልንገር? እንዴት እንደ እንቁላል እንዲህ ስትንከባከባት የነበረች ሴት አፈቅርሃለሁ የማትልበት ምክንያት ምንድን ነው? ፈልጋም የመጣችው ያን መሰለኝ አይደል? እንዴ ከሚስት ውጪ ሄደ እንደፈለክ ስትሆን ፌንት ያልበላ ሰውዬ ክፋትህ፣ ተንኮልህ፣ ኃጢአትህ ፌንት ያላስበላ ሰውዬ የፍቅር ጥያቄ ፌንት አስበላ። ቢያንስ ደውለሽ በቃ ያላሰበው ነገር ነበር። እንደውም እኮ አብርሃም የፍቅር ጥያቄ የሄርሜላ የፍቅር ጥያቄ አልነበረም ነገሩ። የሄርሜላ የፍቅር ጥያቄ አልነበረም ፌንት ላይ ያስበላው የሚገባው። አሁን ላይ ሁሉ ሞልቶ ሁሉ ነገር ኖሮት መኪናው ምኑ ብሩ ሀብቱ ከመጣ በኋላ አልነበረም። ያኔ ሩታ የፍቅር ጥያቄ ስትጠይቀው ልጁ እንደዛ ባልጩት በሚመስልበት ጊዜ ሩታ አፈቅርሃለሁ ስትሎ ነበር ፌንት መብላት የነበረበት። እንዴት እኔ በአሁን ሰዓት በዚህ ጊዜ እንዴት ብለህ ፌንት መብላት የነበረብህ የዛ ሰዓት ላይ ነው። ምንም በሌለ ሰዓት ላይ እንኳን መፈቀር
ሰው ሊወደኝ አይችልም በምትልበት ሰዓት ላይ ሩታ አፈቅርሃለሁ ስትል በዛ በባዶነት ጊዜ በዛ በአመዳምነት ጊዜ በባዝሊን በማትወዛበት ጊዜ ላይ ሩታ የፍቅር ጥያቄ ስታቀርብልህ ነበር ፌንት መብላት የነበረብህ እንጂ ሄርሜላ አሁን ላይ የፍቅር ጥያቄ ስታቀርብልህ አይደለም እንዴ ደንግጦ ፌንት በላ። ቢያንስ 2 ቀን 3 ቀን እንደዚህ ታሞ ጭራሽ ራሱን ስቶ ወጥቶ ሆስፒታል ገብቶ ደውለሽ እንዲህ ምንም ቢሆን እኮ ባለቤትሽ ነው አይደለ? በፍቅር እኮ በጣም ብዙ ጊዜ ያሳልፋቸዋል አይደለ? ደውለሽ ለምን እንኳን እንደዚህ እንኳን ብለሽ ማለት ያ ነገር ነው በቃ ተደራራ። አንተ እኮ ያልከታለሁ ባልሽ ሲዘሙት ባልሽ አንቺ ላይ እየዘሙት የነበረው ባልሽ በአንቺ ላይ ሌላ ሴት ደርቦ እንደፈለገ ሲሆን የነበረው ባልሽ ድንገት የፍቅር ጥያቄ ሲቀርብለት ፌንት በልቷል ስትባይ እንዴት መተሽ አልጠየቅሽውም ነው እኮ አባባል አይደለ? እያልካት ያለው እኮ ብራዘር አንተ እያልካት እኮ ያለው መተሽ በኔ ላይ ስትወሰልጥ እኔን ስታሳዝን የኔን ልብ ስትሰብር እግዚአብሔር የፍቅር ጥያቄ የምትጠይቅ ሴት ሰጥቶ ድንገት ፌንት በላ አይደል? ወይኔ ባሌ አይዞ ባሌ እግዚአብሔር ይሁን ምናምን እንድትለው ነበር ድረስ እየተማጸንኩሽ ነው እያዘዝኩሽ ሳይሆን አውቃለሁ አንቺ የውስጥሽ ጉዳት ምኑ እሷ ተነግሮ ማያልቅ ላውራውም አልፈልግም። ሲጀመር ግን ልጁን ናፍቆ ሲመጣ ልጁን እንዲያይ ብትፈቅጂለት። እንደውም እኔ አንድ ነገር ምን አለ መሰለክ እሱንም አግኝቼ ማውራት ፈልጋለሁ። በነገራችን ላይ አሁን እናንተ እሷ መለመን ምናምን መማፀን አያስፈልግም። በቃ ነገሩን ህግ ቢይዘው እኮ በህግ አግባብ ልጁን የሚያይበት ነገር ይፈቀድለታል። በሳምንት 2 ምናምን መፈቀዱ አይቀርም። አሁን ቢግ ዲል አታርጉት። የሆነ ትልቅ ኬዝ አታርጉት፣ አታወሳስቡት ጉዳዩ። በቃ ማንም ሰው ልጁን እንዳይ አይከለከልም። የፈለገ ደረጃ ቢዳረሱ ባልና ሚስቶች ልጃቸውን ግን ሚስትም ትሁን ባልም ብቻ ባል ጋር የሚቀመጥ ሚስትም ጋር የሚቀመጥ ከሁለት አንዱም ጋር የተቀመጠ ባልም ሄዶ ማየት ይችላል፣ ሚስትም ማየት ትችላለች። ይሄ በጣም ሲምፕል ነው። የሆነ ትልቅ ኬዝ አታርጉት በቃ። ይሄ ልጅ እንደዚህ የሚያደርገው ምን እንደሆነ ምናልባት እስቲ ምን የጎደለ ነገር አለ ከትዳር የጎደለ ነገር ምን የጎደለህ ነገር አለ ምን ጎልሃል እንዲህ የምትሆነው አንዴ ወደዚህ እንደ ሸማኔ እንትን የምትወዛወዘው ምንድን ነው የጎደለህ ብዬ ቢያንስ በሳይኮ ልረዳው። ሁለተኛ ነገር ደግሞ አላማው ምን እንደሆነ ልረዳው። ከዛ በኋላ የሚስተካከልም ነገር ሆነ ይስተካከላል። የምትወስኙን ውሳኔ እኔ የማውራት ችግር ምንም በደንብ እንድናወራ በጣም ብዙ ጊዜ ድሎችን አመቻችቼ አውቃለሁ። ከዛ በኋላ ልክ እኔ በቃኝ ብዬ ስል ነገሮች እንዳበቃልኝ ሲያይ ነው እሱ ደግሞ የሆነ ነገር ማለት እንትን ለማለት የሚፈልገው። ያ ሩታ እስኪ ዝም ብለሽ ካንቺ ይቅርና ይሄንን አድርጊ እስኪ እንየው መጨረሻውን አይደል? እንደዛ አይደል የሚሻለው? እስኪ ካንቺ ይቅር ሁሉም ነገር ታውራውና እስኪ ጉዱን እንየው ምን ሊል እንደሚችል ምን አይነት መልስ ሊመልስ እንደሚችል አብርሃምን አንድና አንድ አግኝቼ ራሴ ማውራው ነገር ስላለ አውራዋለሁ። እዩ ይሄን ያህል ተጨንቀ መተኔንም አግኝተኸኝ ትላንትናም በስልክ አውርተኸኝ በአካል ደግሞ ተገናኝተን መወያየት አለብን እሷንም እናናግራት ብለህ ስላናገርከኝ አመሰግናለሁ። ተጨንቀ ተጠበህ ስለመጣ አመሰግናለሁ። እኔና እሷ ደግሞ ማታ በነገራችን ላይ ከቻላችሁ እኔ ልጅንም ከዞር ብታደርጉት መልካም ነው። በራሳችሁ መንገድ ብትጨርሱት ደስ ይለኛል። እስኪ የሚሆነውን ነገር ነገ እናያለን። እወዳቸዋለሁ።